እኛ እግዚአብሔር ፊት ቆመን ፊቱን ስናየው ቆመንም ለመለመን የታደልን ሆነን ሰዎች ቆመን ስንገኝ እግዚአብሔርን የምንፈልገው ምኞታችንን መልስ እንዲሰጠን ነው። ተአምራቱን ፈልጎ የመጣው ሰው ደግሞ ወይንም ደግሞ እግዚአብሔር ካለበት ችግር ነፃ እንዲያደርገው የመጣው ሰው ደግሞ ሌላ ምክንያት ይዞ የገባው ክፉ ነገር ለማድረግ ብሎ የመጣው ሰው ደግሞ መጠቀሚያው ያደርገው። እግዚአብሔር ሁሉንም በተለያየ ምክንያት ሊሰሙት በሚችሉበት መንገድ እየጠራ ያስገባቸዋል። ሊሰሙት በሚችልበት ሰዓት እየጠራ ያስገባቸዋል። አንድ ሰው ከእግዚአብሔር ፊት ሲቆም እግዚአብሔር ምኑን አይቶን የሚጸየፈው ምኑንስ አይቶን የሚያቀርበው ብትሉ እግዚአብሔር እኛን አይቶ ይወደናል። ስራችንን ክፋታችንን አይቶ ደግሞ ሊሰማን ወይንም ደግሞ ላይቀርበን ይችላል። ዛሬ እኛ ቆመን ክፉ አደረጉ ብለን የነገርናቸውን ወንድም እህቶቻችንን እኮ ነገ እነሱ ቦታ ላይ ላለመቆማችን ዋስትናችን ምንድን? ስራችን መቼም እንደማትሉ እርግጠኛ ነኝ፣ ቸርነቱ ካልሆነ በቀር። እውነት እንነጋገር ከተባለ እግዚአብሔር ሊሰጠን ከሚችለው ነገር ራሱ እግዚአብሔር ይበልጣል አይበልጥም? ይበልጣል እኮ። እግዚአብሔር የሰጠን ነገር እኮ ሊወሰድ ይችላል። እግዚአብሔር ከኛ ጋር ካለ ማን ሊወስደው ይችላል? ማንም እኮ አይወስደው። ማንም ሊነጥቀን አይችልም። ሰው እኛን ሲያየን ሊያየን የሚችለው ድክመታችንን ነው። እግዚአብሔር እኛን ሲያየን ግን የሚያየው የዛሬውን ድክመታችንን ሲሆን ነገ በንስሐ ተነስተን ልንኖረው የምንችለው የቅድስና ሕይወት ነው። አብዛኞቻችን ከእግዚአብሔር ጋር ያለን ግንኙነት ሆነ ከቤተ ክርስቲያን ጋር ያለን ቅርበት በጣም በሚያሳዝን መልኩ ልክ እንደ አሳማ ነው። ስለተደረገልን የምንኖር ስላልተደረገልን የምንሸሽ ሰዎች ነው። እግዚአብሔርን የምንፈልገው እኛ ስለሚያደርግልን ነገሮች ስለለመነው ልመና ነው እንጂ እሱ ሊሰጠን ስለሚችለው ተስፋ አይደለም። ቅዱሳን ክርስቲያኖች እኛን በዚህ ይበልጡ። ክርስቲያኖች ወይም ደካማ ለሆንን ለእኛ ከእግዚአብሔር የምንፈልገው የጸሎታችንን ምኞት መልስ ነው። እኛ እግዚአብሔር ፊት ቆመን ፊቱን ስናየው ቆመንም ለመለመን የታደልን ሆነን ሰዎች ቆመን ስንገኝ እግዚአብሔርን የምንፈልገው ምኞታችንን መልስ እንዲሰጠን ነው። የሚገርማችሁ ቅዱሳን ደግሞ የዚህ ተገላቢጦች ናቸው። የነሱ ምኞት ደግሞ የእግዚአብሔር ቃል ነው። የነሱ ምኞት ደግሞ እሱ ለሕዝቡ የገባው ተስፋና ቃል ኪዳን ነው። ሌላው ነገር በሙሉ አያስጨንቃቸውም፣ አያሳስባቸውም ጭምር። ለቃሉ ታማኝ ከሆኑ ለነገራቸው ተስፋ ራሳቸውንና ሕይወታቸውን መስጠት ከቻሉ ሌላው እንደሚጨመር ምንም ጥርጥር አልነበረባቸው። ስለዚህ በእንደዚህ አይነት ምክንያት ልክ ክርስቶስን ይቀርቡት የነበሩት ሰዎች እንደነበሩት ቤተክርስቲያንን የሚቀርቧት ነበሩ። ልዩነቱ ግን ምን መሰላችሁ? በአምስት ገበያ ሕዝብ የነበረው በአምስት ምክንያት መጥቶ አምስቱን ግን አይበጣበጥም ነበር። ሁሉም ለመጣበት ምክንያት ቢያንስ የገባበትና እግዚአብሔርን አገኘዋለሁ ያለበት ቦታ ላይ ከተገኘ በኋላ እዛው ጸንቶ ነበር የሚገኙ። እኛ ጋር ስትመጡ ግን በጣም ችግሩ ቃሉን ብሎ የመጣውን ሰው ታምራት ብሎ የመጣው ሰው ያባርረዋል። ዋናው በሰማ አይደለም ምን ችግር ተፈታለህ እያለው ማለት ነው። ታምራቱን ፈልጎ የመጣው ሰው ደግሞ ወይንም ደግሞ እግዚአብሔር ካለበት ችግር ነፃ እንዲያደርገው የመጣው ሰው ደግሞ ሌላ ምክንያት ይዞ የገባው ክፉ ነገር ለማድረግ ብሎ የመጣው ሰው ደግሞ መጠቀሚያው ያደርገው። ስለዚህ አንተ ታምራቱን ፈልገህ ከመጣ እኔ ላድርግልህ እያለ ያጭበረብረዋል እንደማለት ነው። እርስ በርስ እኛ እግዚአብሔር ያለበት ቦታ ላይ ተገኝተን በጣም እኮ ነው የሚገርመው። ተስማምተን እንኳን ለመጣንበት ምክንያት ቁጭ ብለን ለጸሎታችን ምላሽ ለማግኘት አልታገስንም። የገባውን ሰው በማስወጣት ስለተጠመድን ማለት ነው። ሰው እኛ በገባንበት ምክንያት ቤተክርስቲያን ውስጥ ካልገባ አይግባ ማለት ነው። ሰው እኛ እግዚአብሔር በጠራን መንገድ ተጠርቶ ካልመጣ እሱ አይጠራም አይፈልግም ማለት ነው። በፍጹም አይደለም እኮ ክርስቲያኖች። እግዚአብሔር ሁሉንም በተለያየ ምክንያት ሊሰሙት በሚችሉበት መንገድ እየጠራ ያስገባቸዋል። ሊሰሙት በሚችልበት ሰዓት እየጠራ ያስገባቸዋል። ይህንን ታሪክ እንኳን የጻፈውን ቅዱስ ማቴዎስን ተመልከቱት። ቅዱስ ማቴዎስ በቀደመው ግብሩ ቀራጭ ነበረ፣ ግብር ሰብሳቢ ነበር ማለት ነው። በእኛ ቋንቋ ብንረዳው ግብር ሰብሳቢነት በቀደመው የእስራኤላውያን ዘመን የሥራ መስክ ብቻ አልነበረም። ስራውን የሚሰሩት ሰዎች ኃጢአተኞች ነበሩ ነው ተብሎ የሚወሰንባቸው። ለምን? አንደኛ እነዚህ ሕዝብ ቀረጥ የሚሰበስቡት ገንዘብ አምጡ ብለው ከሕዝቡ የሚቀበሉት ቀኝ ገዛቸው ለነበሩት ለሮማውያን ገንዘቡን ለመስጠት ነው። ስለዚህ ሕዝቡ ይጠላቸዋል። ከኛ ጉሮሮ ቀምተው ገንዘቡን ለሚገዙን ሰዎች ግን ይሰጣሉ ብለው ምክንያት ስለነበራቸው። ሁለተኛ ቀራጮች ይጠሉበት የነበረው ምክንያት ደግሞ ምንድነው?
ለሚገዛቸው ገንዘብ መሰብሰብ አንድ ነገር ነው። እነሱም ግን ለኪሳቸው የሚፈልጉት ገንዘብ ስለነበረ ሰብስቡ ከተባሉት ቀረጥ በላይ እየጨመሩ ህዝቡን ይሰርቁት ነበር። በሌላ አገላለጽ ሌባ ነበሩ ማለት ነው። ስለዚህ ህዝቡ ሲያያቸው ቀራጮችን፣ በዚህ ሙያ ላይ የተሰማሩ ሰዎችን ሲመለከት ስራቸውን ከሰዎቹ ለይቶ ማየት ስለማይችል ስራውንም ሰውየውንም የሚጠላው። እየሰማችሁ ነው? እስኪ ስራውንም በሉ ሰውየውንም። አው በጣም መጠንቀቅ አለብን ክርስቲያኖች። አንድ ሰው ከእግዚአብሔር ፊት ሲቆም እግዚአብሔር ምኑን አይቶ ነው የሚጸየፈው? ምኑንስ አይቶ ነው የሚያቀርበው ብትሉ እግዚአብሔር እኛን አይቶ ይወደናል። ስራችንን፣ ክፋታችንን አይቶ ደግሞ ላይሰማን ወይንም ደግሞ ላይቀርበን ይችላል። ይህንኑ አገላለጽ ቅዱስ ባስልዮስ ዘቂሳርያ አርዮስ ለተወገዘበት ጊዜ ላይ ተጠቅሞታል። አርዮስን ክህደቱን የሰማው ቅዱስ ባስልዮስ ዘቂሳርያ እንዲህ ብሎ ተናግሯል ይባላል። አርዮስ ሆይ እወድሃለሁ፣ ክህደትን ግን እጠላዋለሁ አለ። ሰውነቱ የእግዚአብሔር አርአያ ስለሆነ በአምሳሉ የተፈጠረ ፍጥረት ስለሆነ ያንን ልጠላው አልችልም፣ ስራህን ግን እጠላዋለሁ አለ። አሁን እኛ ጋር ግን ስትመጡ ስራቸውን መጥላታችን ሳያንስን ግለሰቦቹን የምንጠላው ማን ሆነን ነው? እኛም እኮ ራሳችን እኮ እግዚአብሔር ከላይ አይቶን ከላይ ታዝቦን ሊያዝንብር የሚችል ብዙ ነገር የሌለ ይመስላችኋል ክርስቲያኖች? አው በጣም ቅጥነተ ሕሊና ይጠይቃል። አብዛኞቻችን ግን ድክመት ስላለብን ክፉ ያደረገን ሰው ከነ ክፋቱ ሰውየውንም ነው የምንጠራው። ከዛ ክፋት ይላቀቃል የሚል ተስፋ የለንም። ማንም እኮ የቆመ ቢመስለው እንዲያወድቅ ይጠንቀቃል የለ የሚለው መጽሐፍ እንዲሁ። ዛሬ እኛ ቆመን ክፉ አደረጉ ብለን የነገርናቸውን ወንድም እህቶቻችንን እኮ ነገ እነሱ ቦታ ላይ ላለመቆማችን ዋስትናችን ምንድን? ስራችን መቼም እንደማትሉ እርግጠኛ ነኝ፣ ቸርነቱ ካልሆነ በቀር። እኛማ ዛሬ በሰራንበት እኮ ነገ ደግሞ ተኮንነን እንገኛለን። ሩቅ ባትሄዱ ራሱ አረ በአፋችን አምላኬ ብለን የምንጠራውን ጌታችንን በስራችን በየቀኑ ዘውትር አይደል እንደምንክደው። ስለዚህ ማቴዎስ በዚህ ምክንያት ሰዎች በሙሉ የሚጠሉት የሚጸየፉት የማያቀርቡት ሰው ነበረ። ክርስቶስስ ቀረጥ ይሰበስብበት ወደ ነበረበት ቦታ ተጠጋና ተከተለኝ አለ። ማቴዎስን ያለ ባለገንዘብ ክርስቶስን አሸንፎት እንዲከተለው ያደረገው ረጅም ስብከት አልነበረ። ለጠቢብ አንዲት ቃል ትበቃዋለች እንዲል መጽሐፍ ተከተለኝ የምትለው ብቻ ነው ይበቃ። እግዚአብሔር እውነት ለእኛ ተከተለኝ ከሚለው ውጪ ብዙ ስብከት አልሰበከንም? ብዙ ጊዜ አልተናገረን? አይገርማችሁ? ያልሰማነው ትምህርት ስላለ አይደለም አሁንም ድረስ ልባችን አልሸነፍ ያለው ለእግዚአብሔር። እስካሁን ድረስ ልባችን አልሸነፍ ያለው ለእግዚአብሔር ስለማንፈልገው ጥቅመኞች ብቻ ስለሆንን የምንፈልገው እግዚአብሔርን የሚያስፈልገን ነገር ከሱ እንዳለ ስለምናውቅ ብቻ ነው እንጂ እሱን ብቻውን ራሱን ፈልገን አይደለም። እንደው አያድርገውና ክርስቲያኖች እግዚአብሔር ሊሰጣችሁ የሚችለው ነገር በሙሉ ምኞታችን በሙሉ በአንድ ክንፍ ባዶውን ደግሞ እግዚአብሔር ራቆቱን በአንድ ክንፍ ቢሆን ማንን ነው የምንመርጠው? እግዚአብሔር ሊሰጠንን የሚችለውን ልንመርጥ እንችላለን እንጂ ራቆቱን ብቻውን የቀረበውን እግዚአብሔርንማ አንፈልገው። እይታችን ለዓይናችን ግቡ የሆነውን ለዓይናችን ሙሉ የሆነውን ነገር ብቻ ነው የምንፈልገው። ይሄ ድዊነታችን፣ ይሄ በሽታችን አምላካችን ጋር ያለው ግንኙነት ራሱ ጋር ዘልቆ ገብቷል። እግዚአብሔርን የምንፈልገው ሊሰጠን ስለሚችለው ነገር ነው እንጂ እሱን ራሱን ብቻ አንፈልገው። ግን እኮ ሞኝ ስለሆንን የዋህ ስለሆንን ስላልተረዳነው ነው እንጂ ክርስቲያኖች እውነት እንነጋገር ከተባለ እግዚአብሔር ሊሰጠን ከሚችለው ነገር ራሱ እግዚአብሔር ይበልጣል አይበልጥም? ይበልጣል እኮ። እግዚአብሔር የሰጠን ነገር እኮ ሊወሰድ ይችላል። እግዚአብሔር ከኛ ጋር ካለ ማን ሊወስደው ይችላል? ማንም እኮ አይወስደውም። ማንም ሊነጥቀን አይችልም። አባቶቻችን ሊኖሩበት እናቶቻችን ሊኖሩበት የመረጡት ሕይወት ይሄ ነበር። ስለዚህ ማቴዎስን ተከተለኝ የምትለው ቃል ብቻ በቅተዋለች ልቡን ለማሸነፍ። ማንም ቀርቦ የማያዋራው ሰው ነበራ። ስለ ሙያው ብለው የጠሉት ነበሩ። ስለዚህ ክርስቶስ ተከተለኝ አለው። ቅዱስ ማቴዎስም ወንጌል ላይ ተጽፎ እንደምናገኘው ወደ ቤቱ አስገባው። ትልቅ ድግስ ደገሰ። ከዛ በኋላ ሁሉን ነገር ትቶ ክርስቶስን ነው መከተል የጀመረው። ድግሱ የቁም ተስካሩ ነበረ ማለት ነው። ሲያበላ ሲያጠጣ የነበረው ክርስቶስን ቤቱ አስገብቶት የነበረው ከዚህ በኋላ ጥሏት የመጣው ቦታ ላይ ተመልሶ እንደማይመለስ አምኖ ነበር። ምን ለማለት ፈልጌ መሰላችሁ ይህንን ሁሉ የነገርኳችሁ? ሌላው ሰው ማቴዎስን ሲመለከተው ቀራጭ ነው ብቻ ብሎ ነበር ያየው። ሌላው ሰው ማቴዎስን ሲመለከተው ኃጢአቱን ብቻ ነው የተመለከተው። እግዚአብሔር ጌታችን ኢየሱስ ክርስቶስ ግን ቀርቦ ማቴዎስን ተከተለኝ ሲለው ያየው ከኃጢአቱ ተላቆ ሊከተለው የሚችለው ሐዋርያ ነው።
ይሄ ለማቴዎስ ብቻ ያደረገው እንዳይመስላችሁ፣ ሌላም ማንሳት እንችላለን። ሌላው ሰው ቅዱስ ጳውሎስን አስቀድሞ ሳኦልን ሲያየው የሚፈራ የሚደነግጥ ነበር። ጳውሎስ መጣ፣ ሳኦል መጣ እኮ ሲባል ደማስቆ ውስጥ የነበሩ ክርስቲያኖች እኮ ሽብር ላይ ነበሩ፣ መጥቶ ገደለን ብለው ማለት ነው። ስለ ሳኦል ሌሎች ሰዎች ያላቸው እውቀት ገዳይ እንደነበረ ነው። በደማስቆ ብርሃን የመጣው ክርስቶስ ግን ስለ ሳኦል ያለው እውቀት ምርጥቃነት ነው። እኛን እግዚአብሔር ሲያየን እና እኛ ራሳችንን ስናየው እይታው ይለያያል ማለት ነው። እኛ ራሳችንን ስናየው ምንም የማንጠቅም ሰዎች ነን አይደል? እግዚአብሔር ግን እኛን ሲመለከተን ግን የማንጠቅመው እኛ ውስጥ መስራት እንደሚችል ያምናል። እግዚአብሔር እኛን ሲመለከተን ነገ ልንኖረው የምንችለውን የጽድቅ ሕይወት እያሰበ ነው። መቼም እድሜ የሚሰጠን ኃጢአት እንድንሰራ ስላልሆነ ማለት ነው። ሌላው ሰው ደግሞ ቆሞ ሲመለከተን ደግሞ ዛሬ ባለን ኃጢአት ላይ ነገ የምንጨምር ነው የሚመስለው። ለዛ ነው ብዙ ሰው ከኃጢአት ወደ ጽድቅ ሊመለስ ሲፈልግ አብዛኛው ትንሽ ተሽለን ቤተክርስቲያን ውስጥ ያለን ሰው ምንድን የምንለው በጣም ለረጅም ዓመት በኃጢአት የኖረ ሰው ከሆነ መቼም ገብቶም አይዘልቅም። እንደ ተለምዶ ደግሞ በጣም የለመድናት አማርኛ አለን። በተለይ ለቅዱስ ቤተክርስቲያን ቅርበት የሌላቸው በመምህራን በሊቃውንቱ ትምህርት በእግዚአብሔር ቸርነት ወደ ቤቱ የገቡትን ሰዎች ብዙ እንዳይዘልቅ የሚያደርገው ንግግራችን እንደሆነ ታውቃላችሁ። አዲስ ክርስቲያን ስለዚህ ዝም ብሎ ትኩስ ነገር ነው በቃ እንዲሁ እያለ ይረግብበታል፣ ይነፍስበታል እንለዋለን። ያ ሰው ምን አይነት ስሜት ሊሰማው እንደሚችል ታውቃላችሁ። ስለዚህ ወረተኛ ነህ ያለው ነው በሌላ ቋንቋ። ዛሬ ያስተውን ነገር ነገ ትጥሏለህ። እኛም እንዲህ አድርጎን ነበረ ሲጀማምረን ምናምን እንለዋለን። ስለዚህ ብዙ ሰው ገብቶ ላለመቅረቱ ራሱ ተጠያቂ የምንሆነው እኛው ራሳችንን። እግዚአብሔር ግን እኛ እንዳየነው አላየነውም ነበር ያንን ሰው። እኛ ያየነው የያዘውን የጸሎት መጽሐፍ ለጊዜው ትኩስ ስለሆነ ነካ አድርጎት የሚተወው መስሎን ነው። እግዚአብሔር ግን ያየው ያንን የጸሎት መጽሐፍ እስከ መጨረሻው እንደማይለቀው አድርጎ፣ እኛው ራሳችን ግን እናስጥለዋለን። እግዚአብሔር ሊያድናቸው ወደ ቤተ ክርስቲያን ያስገባቸውን ብዙ ነፍሳት እኛው ራሳችን እያሳደድን እናወጣለን። ከእንደዚህ አይነት ካለብን ችግር ሁሉ እግዚአብሔር ይጠብቀን ይሰውረንም ጭምር ብዙ ድክመት ስላለብን። ስለዚህ ቅዱስ ማቴዎስ በእንደዚህ አይነት መልኩ ክርስቶስን ተከተለው። እርሱ እግዚአብሔርን ተከትሎት ከገባ በኋላ ደግሞ የጻፈልን ወንጌል ደግሞ አሁን እኛ ለትምህርታችን ያነሳ ነው ማለት ነው። በምሳሌ ክርስቶስ ያስተማረበት ትምህርት ነው። ምሳሌው አስፈልጎ ታዲያ የምንማረበት ዋነኛው ምክንያት ቅድም በመግቢያችን ላይ እንዳልኳችሁ ይሰሙት ስለነበሩ ስለ ክርስቶስ ዙሪያው ስላሉ ሰዎች ነው። በተለይ ክፋት ስላለባቸው ሰዎች። ምሳሌም ስለ ሁለት ነገር ነው ቤተክርስቲያን በአገልግሎቷ የምትጠቀመው፣ ጌታችንም ሲጠቀም የምናገኝ። አንደኛው ምሳሌ ቤተክርስቲያን የምትጠቀመው ምስጢሩ ለራቀባቸው ሐሳቡን ለመረዳት በጣም ለከበዳቸው ሰዎች ያ ምሳሌ የሚመሰልለትን ነገር በምልአት ሙሉ በሙሉ ባይተካም ሐሳቡን እንድንረዳው እንድንገነዘበው ሊያረገን ስለሚችል። ለዛ ነው የቤተክርስቲያን አብዛኞቹ ምስጢራት ተብለው የምንማራቸው ትምህርቶች ላይ ምሳሌ እያሉ መምህራን ሊቃውንቱ ቤተክርስቲያን ያፍታቱልናል በደንብ አድርገው። ግልጽ ያልሆኑንን ነገሮች ወይንም ደግሞ ስንሰማው እንዴት ይሄ ሊሆን ይችላል የምንላቸው ነገሮች። ለምሳሌ አሁን ያለንበት ወቅት ጾመ ነቢያት ዘመነ ብርሃን ላይ ነን። ከተወሰነ ሳምንት በኋላ የጌታችንን ልደት እንናገራለን። ቤተክርስቲያናችን ትሰብካለች። በዛ በክርስቶስ ልደት ላይ አንዱ ቤተክርስቲያናችን የምታስተምረው ትምህርት ምንድነው? አካላዊ ቃል ጌታችን ኢየሱስ ክርስቶስ እንዴት ሰው ሆነ ተብሎ ሲጠየቅ ከሚመለሱት ምላሾች መካከል አንዱ ከላይ ሳይጎድል ከታች ሳይጨመር። አሁን ይሄንን የኛ አእምሮ ሊረዳው ላይችል ይችላል። እንዴት ብትሉ የኛ አእምሮ ያለው ግንዛቤ ስለ አንድ ነገር በአንድ ቦታ መኖርና በአንድ ቦታ መገኘት፣ አንድ አካል ያለው ውስን የሆነ ሰው አንድ ቦታ ላይ ሲገኝ ሌላ ቦታ ላይ መገኘት አይችልም። ምሳሌ እናንተ እዚህ ስላላችሁ እኛ ሁላችን እዚህ ስላለን ቤታችን መኖር እንችላለን አሁን በዚህ ቅጽበት። ስለዚህ እዚህ ስንኖር እዚህ ተጨምረናል። ቤታችን ግን ምን አድርገናል ማለት ነው? ጎለናል ማለት ነው። ቤታችን ስንሆን ደግሞ ቤታችን ተጨምረን እዚህ ስላልተገኘን ደግሞ በዚህ ምን አድርገናል እንባላለን? ጎለናል ይባላል። የሰው አካል ውስንነት አለውና አንድ ቦታ ላይ ሲሆን ሌላ ቦታ ላይ ላይሆን ይችላል። ስለዚህ እንዴት ነው እግዚአብሔር በላይ ሳይጎድል በታችም ሳይጨመር ሰው ሆነ ሲባል እንደኛ ለመረዳት ከሞከር ነው ልንረዳው አንችልም።